ሰላም ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ግንቦት 26 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ስስ የፕላስቲክ ምርቶችን ይዞ በተገኘ ሰው ከ2 እስከ 5 ሺህ ብር የሚያስቀጣው አዋጅ በፓርላማ መጽደቁን የናይጌታቸው ረዳ ፓርቲ በትግራይ ጉባኤ ለማካሄድ ያሉ ስጋቶችን ጊዜያዊ አስተዳደሩን ለማቃለል ይሰራል የሚል ተስፋ እንዳለው መግለጹን እንዲሁም በትምህርት ዘርፉ ተንሰራፍቶ የነበረው ማጭበርበር ስርቆትና ኩረጃ በባለስልጣናት የሚደገፍ ነበር ሲሉ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ስስ የፕላስቲክ ምርቶችን ይዞ በተገኘ ሰው ከ2000 እስከ 5000 ብር የሚያስቀጣው አዋጅ በፓርላማ ጸደቀ። በህዝብ ተወካዮች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቅ አምዛዬ አዋጁ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ማለታቸውን ሸገር ዘግቧል። ለምሳሌ እድሜያቸው የገፉ አቅመ ደካሞች የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣት በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ እንዳለበት በአዋጁ ተጠቅሷል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቀ ተናግረዋል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናልም ተብሏል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። የናይጌታቸው ረዳ ፓርቲ በትግራይ ጉባኤ ለማካሄድ ያሉ ስጋቶችን ጊዜያዊ አስተዳደሩ ለማቃለል ይሰራል የሚል ተስፋ እንዳለው ገለጸ። ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ችግርን ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንዲያ ገብረህይወት ተናግረዋል። የፓርቲው የውጭ ግንኙነቶች አስተባባሪና የቀድሞው የጊዜያዊ አስተዳደር አመራር ፕሮፌሰር ክንዲያ ገብረህይወት ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ ያስገባ እንቅስቃሴ እናደርጋለን ብለዋል። የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ እያደረገ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን ጠቁመዋል። የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ አስተያየታቸውን የሰጡት ፕሮፌሰር ክንዲያ የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን መግለጻቸውን አዲስ ስታንዳርድ ዘግቧል። አክለውም ህወሓትም ሆኑ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን በመሰረቱ የሚያርም ነው ብለዋል። አያይዘውም በቀጣይ በክልሉ በሚደረገው የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩ እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉም ተናግረዋል። የትግራይ ሰላምና መረጋጋት እውን ለማድረግ የበኩላችንን ሚና እንወጣለን ያሉት ፕሮፌሰሩ የፌደራል መንግስትም እዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ አጽንኦት ሰጥተዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ይፋዊ ስራ መጀመር አስመልክተው ከትላንት በስቲያ ጋዜጣዊ መግለጫ የሰጡት የፓርቲው የኮሙኒኬሽን ኃላፊ አቶ ረዳኢ ሐለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጸዋል።
በትምህርት ዘርፉ ተንሰራፍቶ የነበረው ማጭበርበር፣ ስርቆትና ኩረጃ በባለስልጣናት የሚደገፍ ነበር ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ዕውቀት ሲሆን ሰርቲፊኬት ደግሞ ያንን ዕውቀት የምንለካበት መንገድ ነው ሲሉ ተናግረዋል። በስርቆት በማጭበርበርና በኩረጃ የሚገኝ ነገር ዕውቀት ሳይሆን ሰርቲፊኬት ማግኘት ነው ያሉት ፕሮፌሰሩ ሰርቲፊኬት ማግኘት ላይ ያተኮረ ስርዓት ማህበረሰቡን እየጎዳ ያለ ተግባር ነው ሲሉም ተናግረዋል። በትምህርት ዘርፉ ተንሰራፍቶ የነበረውን ማጭበርበር፣ ስርቆትና ኩረጃ ተማሪዎች ብቻ የሚያደርጉት ቢሆን ኖሮ የልጆቹ ችግር ነው ተብሎ ሊወሰድ ይችላል ያሉት ሚኒስትሩ፣ ነገር ግን ይህን የሚያደርጉት ተማሪዎች፣ የትምህርት ቤት አስተዳደሮች፣ የክልል ባለስልጣናት ጭምር የኛ አካባቢ ልጆች እንዲያልፉ በሚል የሚያደርጉት በመሆኑ ከፍተኛ የሞራል ውድቀት ውስጥ እየገባንበት ነበርም ብለዋል። ወደፊት ትውልድን በጥራት ማስተማር አለብን ካልን ከመሰረቱ ችግሩን መፍታትና በኩረጃና በማጭበርበር የሚገኝ ዕውቀት እንደሌለና ይህም ሀገርን እንደሚጎዳ በሁሉም ዘንድ መተማመን መፍጠር ያስፈልጋል ሲሉ አንስተዋል። በዚህም ይህንን ስብራት ለማስተካከል በተወሰደው የለውጥ እርምጃ ተማሪዎች በትምህርት ዘርፉ በቀላሉ አጭበርብሮና ኮርጆ ማለፍ የለም የሚለውን በመረዳት ተማሪዎች በቂ ትኩረት መስጠት ጀምረዋል ሲሉ አንስተዋል። መምህራንም በአግባቡ ተዘጋጅተው ማስተማርና ተማሪዎችን በሚገባ ማዘጋጀት፣ የትምህርት ቤት ርዕሳነ መምህራን ሁሉም ተማሪዎች ትምህርታቸውን ተከታትለው ከክፍል ክፍል በትክክል ተመዝነው እንዲያልፉ ማድረግ ጀምረዋል ሲሉ በትምህርት ዘርፉ ላይ የተደረጉ ለውጦች ውጤት እያመጡ መሆኑንም ጠቅሰዋል። በየክልሉ ያለው የትምህርት መዋቅርም በኩረጃ የኔ አካባቢ ይህን ያህል አለፈ ከሚል የቁጥር ጨዋታ ወጥተው በትክክል የትምህርት ምዘና በየደረጃው በማድረግ ልጆች ባላቸው ዕውቀት ብቻ ተመዝነው የሚያልፉበት ስርዓት እየፈጠሩ ይገኛሉ ሲሉ መናገራቸውን ከትምህርት ሚኒስቴር ያገኘነው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። የአዲስ አበባ ፖሊስ ጥብቅ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ማስታወቁን የኢትዮጵያ ኤሌክትሪክ አገልግሎት ከመሰረተ ልማትና ከኃይል ስርቆት ጋር በተገናኘ 200 ሚሊዮን ብር የሚጠጋ ጉዳት ደርሶብኛል ማለቱን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። አብራችሁን ቆዩ። የአዲስ አበባ ፖሊስ ጥብቅ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታወቀ። የአዲስ አበባ ከተማ ፖሊስ የከተማዋን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ እንደሚያደርግ አስታውቋል። መላው የጸጥታ አካላትና ነዋሪው በመተባበር ባከናወናቸው ተግባራት የከተማዋ ሰላምና ጸጥታ በመረጋገጡ ህብረተሰቡ የዕለት ከዕለት ተግባሩን ያለ ስጋት እንዲያከናውን ማድረግ ተችሏል ሲልም ፖሊስ አስታውቋል። ለዚህም ነዋሪው የከተማዋን የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገወጦችን እጅ ከፍ እንዲይዞ ህግ ፊት የማቅረብ ልማዱ እያደገ በመምጣቱ እንዲሁም የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራቶች በአዲስ አበባ የወንጀል ቁጥር መቀነስ መቻሉን ያስታወቀው ማህበረሰቡም ይህን ድጋፍና ተባባሪነት አጠናክሮ መቀጠል እንዳለበት ፖሊስ ጥሪ አቅርቦ አሁንም ጥቆማዎችና በጥናት ለይኋቸው ባለው የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችን እንዲሁም ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ገልጿል። በዚህም የወንጀል ድርጊቶች ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚያደርግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ነዋሪው ተገቢውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። ማህበረሰቡ መረጃና ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የኢትዮጵያ ኤሌክትሪክ አገልግሎት ከመሰረተ ልማትና ከኃይል ስርቆት ጋር በተገናኘ 200 ሚሊዮን ብር የሚጠጋ ጉዳት ደርሶብኛል አለ። ባለፉት 9 ወራት ውስጥ በኤሌክትሪክ ማሰራጫ መስመሮች፣ ትራንስፎርመሮች፣ ኬብሎች ላይ በተፈጸሙ ጉዳትና ስርቆት እንዲሁም ቆጣሪ በመነካካት የኃይል ስርቆት በመፈጸምና የተቋሙ ሰራተኞችን ስራ እንዳይሰሩ በማወቅ 199.5 ሚሊዮን ብር የሚገመት የገንዘብ ጉዳት ደርሷል ሲል አገልግሎቱ አስታውቋል። ከዚህ ውስጥ በኤሌክትሪክ መሰረተ ልማት ላይ በተፈጸመ ጉዳትና ስርቆት ብቻ
ብቻ ከ52 ሚሊዮን ብር በላይ የሚገመት የገንዘብ ጉዳት በተቋሙ ላይ ደርሷል ያለው አገልግሎቱ ጉዳቱን በዲስትሪቢዩሽን ትራንስፎርመሮች፣ በኤሌክትሪክ መስመር ተሸካሚ የብረት ምሰሶች፣ በኬብሎችና ተያያዥ ግብአቶች ላይ ነው ሲል አክሏል። ተቋሙ በዚህ እኩይ ተግባር ላይ በተገኙ ግለሰቦች ላይ 208 የክስ መዝገቦችን በመክፈት ህጋዊ እርምጃ እንዲወሰድ በማድረግ ላይ ይገኛል ሲል መረጃው አክሏል። ከእነዚህ ውስጥ 27 የሚሆኑ መዝገቦች ላይ ውሳኔ እንዲሰጥ በማድረግ ወንጀለኞቹ ላይ ከ2 ወር እስከ 10 ዓመት በሚደርስ ጽኑ እስራትና ከ25000 እስከ 50000 ብር የሚደርስ የገንዘብ ቅጣት ተላልፎባቸዋል ተብሏል። የቴሌኮሙኒኬሽንና የኤሌክትሪክ መሰረተ ልማቶችን ለመጠበቅ የወጣውን አዋጅ ተላልፎ ድርጊቱን የፈጸመ ማንኛውም አካል ላይ ከ5 እስከ 20 ዓመት በሚደርስ ጽኑ እስራት እንደሚቀጣም በአዋጁ ተቀምጧል። በተጨማሪም በአዋጅ 810 የኤሌክትሪክ ኃይል የሰረቀ በህገ ወጥ መንገድ ከሌላ መስመር ጋር ያገናኘ፣ መስመሩን ያሰናከለ፣ ከተሰረቀ መስመር በህገ ወጥ መንገድ መስመሩን ከሌላ መስመር ጋር ያገናኘ፣ እያወቀ ከዚህ መስመር የኤሌክትሪክ ኃይል ለፍጆታ ያዋለ እስከ 5 ዓመት በሚደርስ ጽኑ እስራት ወይም እስከ 25000 ብር እንደሚቀጣ ይደነግጋል። በዚሁ አዋጅ አንቀጽ 29 በኢነርጂ ላይ የሚፈጸሙ ወንጀሎች በተመለከተ እስከ 5 ዓመት ጽኑ እስራትና እስከ 25000 ብር ቅጣት እንደሚያስቀጣ በግልጽ መቀመጡን አገልግሎቱ በመረጃው ላይ አስታውሷል። የሱዳን ፈጥኖ ድራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ እየወጉን ያሏቸውን ኤርትራና ግብጽን አስጠነቀቁ። ከኢትዮጵያ ጋር በሰፊ ድንበር የምትጋራው ሱዳን የቀድሞ ጓደኞች በሚመሯቸው ሁለት ኃይሎች መካከል አሁንም ባልተቋጨ ጦርነቱ ስትሆን የሀገሪቱ ቀውስ ውስጥ የበርካታ የውጭ ኃይሎች እጅ እንደሚገኝበት በተደጋጋሚ ተዘግቧል። የሱዳኑ ብሔራዊ ጦር የሚመሩት ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ድራሽ ልዩ ኃይሉን የሚመሩት መሐመድ ሐምዳን ዳጋሎ ወይም ሄሜቲ ጎረቤት ሀገራትን ጨምሮ የተለያዩ አካላትን አንዱ የአንዱ ደጋፊና ተባባሪ በማድረግ ሲካሰሱ ቆይተዋል። የፈጥኖ ድራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ባለፈው ሳምንት የተለያዩ ቦታዎችን ዳግም መቆጣጠር የቻሉት ሄሜቲ ባስተላለፉ መልእክት ለሰራዊት መናገር የሚፈልገው በቅርቡ አሸንፈን ጦርነቱን ቋጫለን ሲሉ ተደምጠዋል። ኃይላችን ለማንኛውም ግዳጅ ዝግጁ ነው ሲሉ በቴሌግራም ላይ ባጋሩት ንግግር ተደምጠዋል። የኢሎቤር ነዋሪዎች ቤት ውስጥ እንዲቀመጡ፣ ሱቆች እንዲዘጉና በወታደራዊ አካባቢዎች የሚያደርጉትን እንቅስቃሴ እንዲያስወግዱም ሄሜቲ መክረዋል። በተጨማሪም ሄሜቲ በንግግራቸው ግብጽ የሱዳን ጦር ትደግፋለች ብለዋል። ግብጽ ጦራችን የሚያጠቃ 8 አውሮፕላን አሰማርታለች የሚል ክስም አቅርበዋል። በንግግራቸው አክለውን ባሳለፍነው እሁድ ግብጽ የጦር መሳሪያ፣ ጥይቶችና የአቪዬሽን ነዳጅ የጫኑ 32 ወታደራዊ መኪኖችን አስመጥታለች ያሉ ሲሆን ሱዳንን የሚያሰጋ ማንኛውም የውጭ ጣልቃ ገብነት እንደሚጋፈጡ አስታውቀዋል። ከግብጽ በተጨማሪ ኤርትራ የአብዱል ፈታህ አልቡርሃንን ጦር በቁሳቁስና በተዋጊነት መደገፏ እንድታቆም አስጠንቅቀዋል። የኤርትራ መንግስት ለአልቡርሃን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርገዋል ያሉት ሄሜቲ የሱዳን ጦር የኬሚካል ጦር መሳሪያ ለመጠቀሙ ማስረጃ አለን ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለርሰናል መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። በአዲስ አበባ በአዲስ መልክ የተዋቀሩ ወደ 1000 የሚጠጉ የታክሲ ተራ አስከባሪዎች ስራ ጀመሩ። የአዲስ አበባ ከተማ አስተዳደር በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከል በሚልና ለከተማዋ ወጣቶችም የስራ ዕድልን ለመፍጠር በማሰብ አዲስ ደንብ አጽድቆ ወደ ስራ መግባቱን ማስታወቁ ይታወሳል። በደንቡ መሰረትም የከተማዋ የስራና ክህሎት ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ ማስጀመሩን አስታውቋል። ዛሬ ስራ የጀመሩት ወጣቶች ቁጥር 996 ሲሆን ካሁን በፊት የስራ ዕድል ያልተፈጠረላቸው መሆኑ በስራና ክህሎት ቢሮ በኩል ተለይቶ በ87 ኢንተርፕራይዞች እንዲደራጁ መደረጉ ተነግሯል። የተደራጁት ተራ አስከባሪዎችም ለ2 ዓመት የስራ ዘመን ያገለግላሉ ተብሏል። ወጣቶቹ በተለያዩ የከተማው አካባቢዎች ተራ የማስከበር፣ የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ ያከናውናሉ ተብሏል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮና ሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸው ተመላክቷል። ነባር ተራ አስከባሪዎች በማናውቀው ሁኔታ ስራችን ተነጥቆ ለሌላ አካል ተሰጥቷል በሚል በተደጋጋሚ ቅሬታ ሲያቀርቡ መቆየታቸው የሚታወስ ነው። ለዚህም ቅሬታ ምላሽ የሰጡት በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ነባር ተራ አስከባሪዎች በመረጡት የሙያ መስክ እንዲሰማሩ ቢሮ አስፈላጊውን ድጋፍ እንደሚያደርግ መናገራቸውን ከአዲስ አበባ ከተማ ትራንስፖርት ቢሮ ያገኘነው መረጃ ያመለክታል።
ቢል ጌትስ በአዲስ አበባ ባደረገው ቆይታ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን አስታወቀ። የማይክሮሶፍት መስራችና የ69 ዓመቱ ባለጸጋ ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልመዋል። አብይ ይህንን ሽልማት ለጌትስ ያበረከቱት ባለሀብቱ የመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን እውቅና ለመስጠት እንደሆነም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በዚህ ወቅት ባደረጉት ንግግር በቀጣዮቹ 20 ዓመታት ካላቸው ሀብት ውስጥ አብዛኛውን በአፍሪካ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚያውሉም ተናግረዋል። በጤናና ትምህርት የሰውን ልጅ በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ሲሉ ማከለው ገልጸዋል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብታቸው ውስጥ 99 በመቶውን ለመስጠት ማቀዳቸውን ያስታወቁት ባለፉት ወር ነበር። ቢሊዮነሩ ለወጣት ፈጣሪዎች ባስተላለፉት መልእክት ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሰው ሰው ሰራሽ አስተውሎትም ለአህጉሪቱ ጥቅም መዋል እንዳለበት ሞግተዋል። ጌትስ ፋውንዴሽን ቅድሚያ የሚሰጣቸው 3 ጉዳዮች መካከል አንዱ መከላከል የሚቻልን የእናቶችና ህጻናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትን ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። የህዝብ ተወካዮች ምክር ቤት በአረብ ባንክ የቀረበውን የ49 ሚሊዮን 550 ሺህ ዶላር የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ 2 የብድር ስምምነቶችን አጽድቋል። የኢትዮጵያን ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርናን ምርታማነት ለማሳደግ ያለመ መሆኑንም አስታውቀዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንዲሆን የገለጹት ዶክተር ተስፋዬ በመጀመሪያ ዙር 20 ሚሊዮን ዶላር ይለቀቃል ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በአመት 1.5 በመቶ የሚደርስ ወለድ እንደሚከፈል አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በአመት 2.75 በመቶ የሚደርስ ወለድ የሚከፈልበት እንደሚሆን አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታን ያካተተ መሆኑን አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምጽ አጽድቋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅ መርምሮ አጽድቋል። ግብጽ የናይል ወንዝን በመጥለፍ በረሃ ላይ አዲስ ግዙፍ ከተማ ልትገነባ ነው። ግብጽ የናይል ወንዝን በመጥለፍ በረሃ ላይ ጂሪያን የተባለ አዲስ ግዙፍ ከተማ ልትገነባ መሆኑን ሮይተርስ ዘግቧል። በአመት ወደ ግብጽ ከሚፈሰው የናይል ወንዝ ውሃ ውስጥ 7 በመቶውን አቅጣጫ በማስቀየር ወደ አዲሷ ከተማ እንዲፈስ በማድረግ የበረሃ ከተማ ለመገንባት እንደታቀደ ዘገባው ጠቅሷል። አዲሷ ከተማ ከካይሮ 42 ሜትር ርቀት ላይ በ6.8 ሚሊዮን ስኩዌር ሜትር ላይ የምትገነባ ሲሆን በከተማው አካባቢ ለሚካሄዱ ግዙፍ መስኖ እርሻዎች ከወንዙ በቀን 10 ሚሊዮን ኪዩቢክ ሜትር ውሃ ወደ ከተማው አካባቢ ይፈሳል ተብሎ ይጠበቃል ተብሏል። የግብጽ ጠቅላይ ሚኒስትር ሞስታፋ ማድቡሊ ትናንት ፕሮጀክቱን ይፋ ማድረጋቸውን ጠቅሰዋል። ይህ አዲስ ከተማ የአባይ ውሃን በመጠቀም መጠነ ሰፊ እርሻ እንደሚኖረው የጠቀሱት ጠቅላይ ሚኒስትሩ ዓላማው ሀገሪቱ ስንዴን በመሳሰሉ ወሳኝ የግብርና ምርቶች ላይ ራሷን እንድትችል ማድረግ መሆኑን አስረድተዋል። የጂሪያን ከተማ ግንባታ ፕሮጀክት እቅድ የወጣው እንደ አውሮፓውያን አቆጣጠር በ2021 እንደነበር ገልጸውም ሀገሪቱ ፈጽማቸው ግዙፍ ፕሮጀክቶች አንዱ በመሆን አሁን ወደ ትግበራ መገባቱን አስታውቀዋል። የጂሪያን ፕሮጀክት በከተማና ልማት ላይ አብዮት የሚፈጥር ነው ያሉት ጠቅላይ ሚኒስትሩ ከተማው 4 ወይንም 5 ወረዳዎችን የሚሸፍን እንደሚሆን አስረድተዋል። እንዲሁም እስከ 250 ሺህ የሚሆኑ ዜጎች የስራ ዕድል እንደሚፈጠርም ገልጸዋል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትን ያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማዋ የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል።
ስትከታተሉት የነበረው የዕለተ ማክሰኞ ግንቦት 26 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።